ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሰኞ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። በመዲናዋ አዲስ አበባ በተለይም በለሚ ኩራ ክፍለ ከተማ ሰሚት ገርጂና አካባቢው ከመቼውም ጊዜ በላይ የተበራከተው የማጅራት መምታትና የንጥቂያ ወንጀል የነዋሪውን ደህንነት ክፉኛ እየፈተነ ይገኛል። የወንጀሉ ገጽታና የጸጥታ አካላት እየወሰዱት ያለው እርምጃ ነዋሪዎቹንና የፖሊስ ኃላፊዎቹን እያወዛገበ ሲሆን የህዝቡን ስጋትና የፖሊስን ምላሽ ሚዛናዊ በሆነ መልኩ እንደሚከተለው አጠናቅረነዋል። እንደ ነዋሪዎቹና ስማቸው እንዳይጠቀስ ከፈለጉ የውስጥ የፖሊስ አባላት በተገኘው መረጃ የዘርፋው ወንጀል መልኩን ቀይሮ እጅግ አሳሳቢ ደረጃ ላይ ደርሷል። ለወትሮ በምሽት ይፈጸም የነበረው ማጅራት መምታት አሁን የክረምቱን መግባትና የጠዋት ጨለማ እንደ ሽፋን በመጠቀም ወደ ማለዳ ተሸጋግሯል። የዚህ አዲስ የማለዳ ላይ ጥቃት ዋነኛ ሰለባ እየሆኑ ያሉት ደግሞ ጠዋት በጊዜ ወደ ቤተክርስቲያን የሚያመሩ አረጋውያን እናቶች ናቸው። ይህ በየዕለቱ እየተፈጸመ ያለ አስነዋሪ ድርጊት ቢሆንም የፖሊስ የበላይ ኃላፊዎች ችግሩን ለመፍታት ከማሰብ ይልቅ ጉዳዩን አድበስብሶ ማለፍን መርጠዋል የሚል ጠንካራ ወቀሳ ከውስጥ ምንጮች ቀርቧል። የህዝቡ ስቃይ ዝም ተብሎ ስለታለፈና ኃላፊዎች እርምጃ ባለመውሰዳቸው መረጃውን ለሚዲያ አድርሰናል ያሉት የውስጥ ምንጮች ተቋማዊ ቸልተኝነት መኖሩን በጽኑ ተችተዋል። በተነሳው የቸልተኝነትና የዝምታ ክስ ላይ ምላሽ የሰጡን የፖሊስ ኃላፊዎች ተቋም በምንም መልኩ ዝምታን እንዳልመረጠ አስታውቀዋል። ኃላፊው ለቀረበላቸው ወቀሳ በሰጡት ምላሽ ፖሊስ ወንጀለኞችን በስፋት ይንቀሳቀሱባቸዋል የተባሉት ሰሚት ገርጂና ጥላሁን የተባሉ አካባቢዎች ላይ ለይቶ ሰፊ የጸጥታ ማስከበር አሰሳ እያካሄደ መሆኑን ተናግረዋል። በዚህ ወንጀለኞች የሚሰባሰቡባቸው ህገወጥ የሺሻ ቤቶችን የማፍረስ ስራ እየተሰራ ሲሆን በአንድ ቀን በተደረገ ኦፕሬሽን ብቻ 80 ያህል የተሰረቁ የሞባይል ስልኮችን ማስመለስ መቻሉን ፖሊስ በምላሹ አስረድቷል። ከቀኑ 12 ሰዓት እስከ ሌሊቱ 1 ሰዓት ድረስ የዘለቀ ጥብቅ አሰሳ በየቀኑ እየተካሄደ መሆኑን አክለዋል። ከዚህ ቀደም የነበሩ አመራሮች የጸጥታ ስራዎችን ለሚዲያ ፍጆታ ይጠቀሙበት እንደነበር የወቀሱት ኃላፊው አሁን ያለው የጸጥታ መዋቅር ማወናበድ ሳይሆን በተጨባጭ ወንጀልን ከስር መሰረቱ ለማጥፋት ትልቅ ኦፕሬሽን እየሰራ ስለሆነ ነው እንጂ የተኛንበት ጊዜ የለም ሲሉ ተከራክረዋል። በፖሊስ ኃላፊው ምላሽ ውስጥ ጎልቶ የወጣው ሌላው አሳሳቢ ጉዳይ በእነዚህ አካባቢዎች ያለው የውጭ ዜጎች ወንጀል ተሳትፎ ነው። ከዩጋንዳ፣ ናይጄሪያና ሌሎችም ሀገር የመጡ እንዲሁም ህጋዊ የጉዞ ሰነድ የሌላቸው በርካታ ስደተኞች በአካባቢው ተሰብስበው ይገኛሉ። እነዚህ የውጭ ዜጎች በስርቆት፣ በዝሙት አዳሪነትና በተለያዩ ወንጀሎች ላይ ተሰማርተው መገኘታቸውንና ፖሊስም ህጋዊ እርምጃ እየወሰደባቸው መሆኑን ጠቁሟል። የህዝቡ ዕለት ተዕለት ስቃይና የፖሊስ ሪፖርት ጎን ለጎን ስንመዝነው አንድ ትልቅ የአሰራርና የትኩረት ክፍተት ይታያል። በአንድ በኩል ህዝቡና አረጋውያን እናቶች ጥቃት እየደረሰባቸው ያለው በማለዳ ጠዋት የጨለማ ሰዓት መሆኑ እያማረሩ ነው። በሌላ በኩል ግን ፖሊስ ትልቅ እርምጃ እየወሰድኩ ነው ብሎ ያቀረበው ማስረጃ ከቀኑ 12 ሰዓት እስከ ሌሊቱ 1 ሰዓት የሚያደርገውን አሰሳ ነው። ይህ የሚያሳየው ወንጀለኞቹ የፖሊስን የጥበቃ ሰዓት ክፍተት አጥንተው የዘረፋ ሰዓታቸውን ወደ ጠዋት ማለዳ ሲያሸጋግሩ፣ ፖሊስ ግን አሁንም ትኩረቱ ምሽት ላይ ብቻ ማድረጉ ነው። ፖሊስ ለሚዲያ ፍጆታ ሳይሆን በተግባር እየሰራው ነው ማለቱ የሚያበረታታ ቢሆንም ስኬቱ ሲለካ በተያዙ ስልኮች ብዛት ብቻ ሳይሆን በማለዳ ወደ ቤተክርስቲያንና ወደ ስራ የሚወጣው ነዋሪ በሚያገኘው የደህንነት ዋስትና ነው። በመሆኑም የጸጥታ አካላት የኦፕሬሽን ስልታቸውና የሰዓት ስምሪታቸውን ነዋሪው እየተጠቀመበት ካለው የማለዳ ሰዓት ጋር ሊያስተካክሉት ይገባል። ፖሊስ አደረግኩት የሚለው ኦፕሬሽን በተግባር የህዝቡን ስጋት እስካላቃለለ ድረስ ቸልተኝነት አለ የሚለው የህዝብ ቅሬታ መቀጠሉ አይቀርም። ብሔራዊ ባንክ የብድር ገደቡን በማንሳት የፖሊሲ ወለድ ምጣኔውን ከፍ አደረገም። የኢትዮጵያ ብሔራዊ ባንክ በንግድ ባንኮች ላይ ጥሎት የነበረውን ዓመታዊ የብድር እድገት ገደብ ሙሉ በሙሉ ማንሳቱን አስታወቀ። ባንኩ የእርምጃው ጥብቅ የገንዘብ ፖሊሲ አቋሙን ማላላቱን እንደማያሳይና በወለድ ተመን ላይ ወደ ተመሰረተ ማዕቀፍ የተደረገ የተሳካ ሽግግር መሆኑን በመግለጫው ቢከራከርም የብድር ገደቡ በአንድ መነሳት በገበያ ውስጥ ያለውን የገንዘብ ዝውውር በማብዛት አሁን ያለውን አሳሳቢ የዋጋ ንረት ይበልጥ እንዳያባብሰው ስጋት ፈጥሯል። ብሔራዊ ባንኩ ቀጥተኛ ያልሆኑ የፖሊሲ መሳሪያዎችን መተግበሩ እንደሚቀጥል በመግለጽ የፖሊሲ ወለድ ምጣኔውን ከ15 በመቶ ወደ 16 በመቶ ከፍ ማድረጉን አስታውቋል። በተጓዳኝም ላኪዎችን ለማበረታታትና የውጭ ምንዛሬ እጥረቱን ለማርገብ በሚመስል መልኩ ባንኩ የሚቆርጠውን የውጭ ምንዛሬ ኮሚሽን ከ2.5 በመቶ ወደ 1.5 በመቶ ዝቅ አድርጓል። ከዚሁ ጋር ተያይዞ ላኪዎች ከሚያገኙት የውጭ ምንዛሬ ገቢ ለብሔራዊ ባንክ በግዴታ
እንዲሸጡ ተጥሎ የነበረው የ50 በመቶ ገደብ ወደ 30 በመቶ ዝቅ እንዲል ተወስኗል። እነዚህ ተቃራኒ የሚመስሉ እርምጃዎች በአንድ በኩል ወለድን መጨመር፣ በሌላ በኩል ደግሞ የብድር ጣሪያን ማንሳትና የውጭ ምንዛሬ ቁጥጥርን ማላላት ብሔራዊ ባንኩ የዋጋ ግሽበትን ለመቆጣጠርና አስከፊውን የውጭ ምንዛሬ ቀውስ ለመፍታት እያደረገ ያለውን መፍጨርጨር የሚያሳዩ ናቸው። በተለይም የብድር ገደቡ መነሳት ባንኮች በነፃነት ብድር እንዲሰጡ የሚያስችል ቢሆንም በ1 በመቶ ብቻ ያደገው የማሻሻያ ወለድ ምጣኔ የብድር መለቀቁ በኢኮኖሚ ውስጥ የሚያመጣውን የዋጋ ንረት ጫና አፍኖ ለመያዝ በቂ ነው ወይ የሚለውን የባንኩን አዲስ አቅጣጫ ጥያቄ ውስጥ የሚጥል ነው። የላኪዎች የውጭ ምንዛሬ ገቢ ግዴታ ወደ 30 በመቶ ዝቅ መደረጉም መንግስት የውጭ ምንዛሬን በቀጥታ ከመቆጣጠር ይልቅ ገበያው ራሱ እንዲያስተካክል ለማድረግ የተገደደበትን ሁኔታ ያሳያል። ግብጽ ህጋዊ ራስን የመከላከል እርምጃ እወስዳለሁ አለች። የግብጽ የውጭ ጉዳይ ሚኒስትር በድል አብደልአቲ ለአርቲ በሰጡት መግለጫ የህዳሴው ግድብ ድርድር ያከተመ በመሆኑን ጠቅሰው ሀገራቸው የውሃ ደህንነቷን የሚጎዳ ነገር ከተፈጠረ ይህንን የመቀልበስ መብት እንዳላት አስታውቀዋል። ይህን የተናገሩት ኢትዮጵያ የሶስት አዳዲስ ግድቦችን ግንባታ መጀመሯን በተመለከተ በቀረበላቸው ጥያቄ ነው። ሚኒስቴሩ ለጥያቄው መልስ ሲሰጡ የግብጽ አቋም ግልጽና የማያሻማ መሆኑን ገልጸው ይህም የታላቁ ህዳሴ ግድብ ግንባታ የታችኛው የአባይ ተፋሰስ ሀገራት ሳታማክር በተናጠል የወሰደችው እርምጃ እንደሆነ አስረድተዋል። ጨምረውም በመሆኑ ግድቡ ህገወጥ ነው፣ እኛም እውቅና አንሰጠውም ብለዋል። በማስከተልም በጥቁር አባይ ወንዝ ላይ የሚሰራ ማንኛውም አዲስ የአንድ ወገን እርምጃ ፈጽሞ እንደማይቀበሉ አስታውቀዋል። አርቲ እነዚህን አዳዲስ የግድብ ፕሮጀክቶች ተግባራዊ ቢሆኑ የካይሮ አቋም ምን እንደሚሆን የተጠየቁት ሚኒስቴሩ ሲመልሱም በዓለም አቀፍ ህግ መሰረት ህጋዊ ራስን የመከላከል መብታችን የተጠበቀ ነው በማለት ቀጣይ እርምጃቸውን ገልጸዋል። ኢጂፕት ኢንዲፐንዳንት እንደዘገበው ደግሞ ኢትዮጵያ በአባይ ግድብ ላይ አዳዲስ ፕሮጀክቶችን ተግባራዊ ማድረግ እቅድ እንዳላት በስፋት እየተዘገበ ነው። ግብጽ በአባይ ወንዝ ላይ የሚከናወኑ የተናጠለ ፕሮጀክቶችን መቃወሟን እንደቀጠለች አስታወሰው ዘገባው የአሜሪካው ፕሬዚዳንት ትራምፕ በጉዳዩ ላይ ሁለቱ ሀገራት ለማሸማገል ቃል መግባታቸውን አስቶ ይሁንና የሽምግልና መቼ እንደሚጀምር እንዳልታወቀ ዘግቧል። ሳልሳይ ወያነ ትግራይ በህወሓት ላይ ጠንካራ ተቃውሞ በማሰማት የአስቸኳይ ብሔራዊ ጉባኤ ጥሪ ያቀረበ። ሳልሳይ ወያነ ትግራይ ፓርቲ ዛሬ ባወጣው ይፋ መግለጫው የህወሓት አመራሮችና ታጣቂዎቻቸው ለጠባብ ጥቅማቸው በሚያራምዱት ፖለቲካዊ ምክንያት ትግራይ ከውስጥም ከውጭም እየተጠቃች መሆኗን ገልጿል። ክልሏ የራሱ ዕድል የመወሰን አቅም አታ በውጭ ኃይሎች እጅ እስከ መውደቅ መድረሷን አስታውቋል። በህዝብ ዘንድ ተቀባይነቱን ያጣው የህወሓት ታጣቂ ቡድን ያወጀውን አፋኝ የጫካ ህግ ህዝቡ ውድቅ ቢያደርግበትም ቡድኑ ህጉን በኃይል ለማስፈጸም እየተንቀሳቀሰ መሆኑን ፓርቲው በመግለጫው ጠቅሷል። ትላንት ይፋ የተደረገው የከተማ ታጣቂዎች የምረቃ ስነ ስርዓትም ይህንኑ በኃይል የማስፈጸም ፍላጎት የሚያረጋግጥ ማሳያ መሆኑን ተመላክቷል። ህዝቡ በየአካባቢው የተካሄደ ያለውን የግዳጅ ወታደራዊ ምልመላ እምቢ እያለ መሆኑን የገለጸው ሳልሳይ ወያነ የህወሓት አመራሮች ይህን ተረድተው የውይይትና የሰላማዊ መፍትሄ መንገድ ከመምረጥ ይልቅ ጥያቄ የሚያነሳውን ህዝብ የአመፅና የእውከት ፍላጎት ያላቸው አካላት በሚል ስም የማጥፋት እኩይ ዓላማቸውን በኃይል ለማስፈጸም እየተንቀሳቀሱ ይገኛሉ ሲሉ ወቅሷል። ይህ የህወሓት ኃይል እርምጃ ህዝቡን ይበልጥ ለአደጋ የሚያጋልጥ የትግራይን የውስጥ ቀውስ ወደ ከፋ ደረጃ የሚያሸጋግርና መጨረሻውም ህዝብን ሙሉ በሙሉ ማጥፋት ብቻ እንደሆነ ፓርቲው አጽንኦት ሰጥቷል። በአሁኑ ወቅት ትግራይ እጅግ በተዳከመ ቁመና ላይ እንደምትገኝ የጠቆመው መግለጫው ክልሏ ከገጠማት የወረራ ቁስል እንድታገግም እንዲሁም ተፈናቃይ ህዝቦቿና ግዛቷን እንድትመልስ በርካታ ስራዎች መሰራት ሲገባቸው በህወሓት የራስ ወዳድነት ፖለቲካ ሳቢያ የውጭ ጠላቶች ለጥቅማቸው መጠቀሚያ እያደረጓት መሆኑ አብራርቷል። ለእያንዳንዱ የትግራይ ተወላጅ ህይወት የሚቆረቆር ጠንካራ ብሔራዊ መንግስት አለመኖሩ ለዚህ ሁሉ መከራ መነሻ መሆኑን የሚያምነው ሳልሳይ ወያነ ትግራይ ከዚህ አደገኛ ዙሪት ለመውጣት በአስቸኳይ ሁሉን አሳታፊ የሆነ ብሔራዊ ጉባኤ በማካሄድ የትግራይን ህዝብ የድህነት ጉዞ መጀመር እንዳለበት ጥሪውን አቅርቧል። ጠቅላይ ሚኒስትር አብይ አህመድ ለቅሶ ለመድረስ ኳታር ገቡ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአሚር ሼክ ሐማድ ቢን ካሊፍ አልታኒ ሞት የተሰማቸውን ሀዘን ለመግለጽ ዶሃ መግባታቸውን የኳታር ሚዲያዎች ዘገቡ። እንደ ዘገባዎቹ ለቅሶ ለመድረስ ዶሃ የገቡት ጠቅላይ ሚኒስትሩ ብቻ ሳይሆኑ አብረዋቸው ወደዚያው የተጓዙት የከፍተኛ ባለስልጣን ልኡካን ቡድኖች ጭምር ነው። የኢትዮጵያ ልኡካን ቡድን ሐማድ ዓለም አቀፍ አየር ማረፊያ ሲደርስ የኳታር ትራንስፖርት ሚኒስቴር ሼክ አብዱላሂ ቢን መሐመድ በኳታር የኢትዮጵያ አምባሳደር ከሆኑት ፈይሰል አሊ ጋር በመሆን አቀባበል አድርገውለታል። በስልጣን ሽኩቻ በታመሰችው ትግራይ የመሰቦ ሲሚንቶ ፋብሪካ መዘጋት የህዝቡን የኑሮ ቀውስ አባብሶታል። በትግራይ ክልል የሚገኘው ግዙፉ የመሰቦ ሲሚንቶ ፋብሪካ በመለዋወጫ ዕቃዎችና በምርት ግብዓት ኬሚካሎች እጥረት ምክንያት ላለፈው 1 ወር ሙሉ
በሙሉ ስራ ማቆሙ ተረጋገጠ። ይህንም ተከትሎ ፋብሪካው ከበላይ አመራሮች ከከፍተኛ የማሽን ቴክኒሻኖችና ኦፕሬተሮች ውጪ በሺዎች የሚቆጠሩ ሰራተኞችን የግዳጅ ረፍት እንዲወጡ አድርጓል። መሰቦ ሲሚንቶ ከሁለት ዓመቱ አውዳሚ ጦርነት በኋላ ገግመው ለክልሉ መልሶ ግንባታ ለፈረሱ መሰረተ ልማቶች ጥገናና ለሀገሪቱ አጠቃላይ የሲሚንቶ አቅርቦት ትልቅ ተስፋ ተጥሎበት የነበረ ተቋም ነው። ይሁን እንጂ አሁን የገጠመው መዘጋት የክልሉን የኢኮኖሚ ትንሳኤ ክፉኛ የሚጎዳ ሆኗል። በሺዎች የሚቆጠሩ ሰራተኞች ያለምንም ቅድመ ዝግጅት በግዳጅ ከስራ መፈናቀላቸው ከጦርነት ጠባሳ ገና ሙሉ በሙሉ ላላገገሙት ቤተሰቦች በእንቅርት ላይ ጆሮ ደግፍ የሆነ ከባድ የዕለት ተዕለት የኑሮ ፈተና ደቅኖባቸዋል። የዚህ የኢኮኖሚ ቀውስ ዋነኛና አሳዛኙ ገጽታ የክልሉ ፖለቲከኞች ለህዝቡ የኢኮኖሚ ጀርባ አጥንት ለሆኑ ተቋማት መፍትሄ ከመፈለግ ይልቅ ክልሉን በሁለት ጎራ በከፈለው መራር የፖለቲካና የስልጣን ሽኩቻ ውስጥ መዘፈቃቸው ነው። የፖለቲካ ልሂቃኑ የህወሓት አመራሮች ለቡድኑና ለግለሰብ ስልጣን በሚናቆሩበት እንዲሁም ክልሉ በአስተዳደራዊ ሽባነት ወይም ፓራላይዝ ውስጥ በወደቀበት በዚህ ወቅት ተቋማት ሲዘጉና ሰራተኛው የዕለት ጉርሻቸውን ሲያጣ ዝምታ መምረጣቸው ከመራጩ ህዝብ እውነተኛ ችግር ምን ያህል እንደራቁ ወይም ዲስኮኔክት እና ኃላፊነት የጎደለው አካሄድ ውስጥ እንዳሉ አጉልቶ ያሳያል። የየመን ጦር ኃይል በኢራን አውሮፕላን ላይ ተኩስ በመክፈት እንዳያርፍ ከለከለ። በዛሬው ዕለት አንድ የኢራን አውሮፕላን በየመን ዋና ከተማ ሰንዓን ወደሚገኘው ዓለም አቀፍ አየር ማረፊያ እየተቃረበ እንደነበረ ዘገባዎች ገልጸዋል። አውሮፕላኑ ለማረፍ ዝግጅት በሚያደርግበት ወቅት ግን በአየር ማረፊያው መንደርደሪያ ላይ ከፍተኛ ተኩስ ተከፍቷል። ይህን ተከትሎ አውሮፕላኑ ማረፍ ሳይችል እንደቀረም ተዘግቧል። የየመን መከላከያ ሚኒስቴር ባወጣው መግለጫ የኢራን መንግስት የየመንን ሉዓላዊ ግዛት በመጣስ በየመን ውስጥ አውሮፕላን ለማሳረፍ ያደረገው ሙከራ ተከላክለናል ብሏል። ይህ በእንዲህ እንዳለ የየመን ዋና ከተማ ሰንዓ በኢራን በሚደገፉት የሁቲ ታጣቂዎች እጅ የሚገኝ መሆኑ ይታወቃል። ዓለም አቀፍ እውቅና ያለውና ይህንን መግለጫ ያወጣው የየመን መንግስት ደግሞ ዋና መቀመጫውን በደቡባዊ የመን አደን ማድረጉ የሚታወቅ ነው። የሁቲ ታጣቂዎች በሰንዓ ዓለም አቀፍ አየር ማረፊያ ላይ የተደረገውን ጥቃት አረጋግጠው ድርጊቱን የፈጸሙት በሳውዲ አረቢያ የሚደገፉ ኃይሎች ናቸው ብለዋል። እንግሊዝ የኢራን አብዮታዊ ዘብን በሽብርተኝነት ልትፈርጅ ነው። የዩናይትድ ኪንግደም መንግስት የኢራን አብዮታዊ ዘብን በሽብርተኝነት ድርጅትነት ለመፈረጅ ጫፍ መድረሱን አስታወቀ። የሀገሪቱ የውጭ ጉዳይ መስሪያ ቤት ዛሬ ባሰራጨው መግለጫ ይህንን የሚመለከት ህግ በገዢው ፓርቲ መጽደቁን ገልጾ በዚህ ሳምንት ለፓርላማ ለውሳኔ እንደሚቀርብ አስረድቷል። በዚህ ረቂቅ ህግ አብዮታዊ ዘቡን መደገፍ እስከ 14 ዓመታት የሚደርስ እስራት የሚያስቀጣ ይሆናል። እንግሊዝ ይህን እርምጃ ለመውሰድ የተገደደችው በያዝነው ዓመት በብሪታንያ ውስጥ በተከታታይ ጸረ ሴማዊ ጥቃቶች መፈጸማቸውን ተከትሎ ነው። የአገሪቱ የጸጥታ አካላት ከነዚህ ጥቃቶች በስተጀርባ የኢራን አብዮታዊ ዘብ ህዋስ እንዳለበት መናገራቸው ይታወቃል። የአውሮፓ ህብረት በሱዳን የወርቅ ንግድ ላይ ማዕቀብ ጣለ። የአውሮፓ ህብረት ምክር ቤት ዛሬ ባሳለፈው ውሳኔ ለሱዳን ጦርነት የኢኮኖሚ ምንጭ በሆኑ ዘርፎች ላይ ያነጣጠሩ እርምጃዎችን መውሰድ መጀመሩን ገለጸ። እነዚህ እርምጃዎች የሚወሰዱት የጦርነቱን የገንዘብ ምንጮች ለመግታትና ጦርነቱን በሚያቀጣጥሉት ላይ ጫና ለማድረግ ነው ያለው ምክር ቤቱ በውሳኔው መሰረት የሱዳን ወርቅ ማዕቀብ እንደተጣለበት አስታውቋል። ጨምሮም ከዛሬ አንስቶ መነሻው ከሱዳን የሆነን ወርቅ መግዛት ወደ አውሮፓ ሀገራት ማስገባት ወይንም ማስተላለፍ ተከልክለናል ብሏል። አክሎም ተጨማሪ ሜርኩሪና ሲያናይድን ለሱዳን መሸጥ፣ ማቅረብ፣ ማስተላለፍ ወይንም ወደ ውጭ መላክ ክልክል ነው ያለው መግለጫው እነዚህን ኬሚካሎች በሱዳን ውስጥ ወርቅ ለማውጣት ጥቅም ላይ የሚውሉ መሆናቸውን ገልጿል። ሁለቱ ክልከላዎች የቴክኒክ ድጋፍ ማድረግን፣ ድለላና የገንዘብ ድጋፍን እንደሚጨምር አስታውቋል። ኮሚሽኑ በመግለጫው ወርቅ በሱዳን ውስጥ ያለውን ግጭት ለማስቀጠል ቁልፍ የገቢ ምንጭ ነው። ስለሆነም የአውሮፓ ህብረት የሱዳን ወርቅ ንግድ ለመገደብና ለወርቅ ማውጣት የሚያገለግሉ ኬሚካሎች ተደራሽነትን በማስቀረት ጦርነቱን በማስቀጠል ኃላፊነት ያለባቸው ሰዎች የሚያገኙትን ሀብት ለመቀነስ አልሟል ብሏል። የደቡብ አፍሪካ መንግስት አብዛኞቹ ዶክመንት የሌላቸው የውጭ ሀገር ዜጎች የስደተኝነትም ሆነ ለጥገኝነት እውቅና ለማግኘት ብቁ አይደሉም አለ። በደቡብ አፍሪካ ውስጥ ያለውን የስደተኝነት ሁኔታና ያስከተለውን ችግር ለመቅረፍ በሚል ከተለያዩ ሚኒስቴር መስሪያ ቤቶች የተውጣጡ አካላት ያካተተ ኮሚቴ የተቋቋመ ሲሆን ይህ ኮሚቴ ትላንት መግለጫን ሰጥቷል። በፕሪቶሪያ በሰጠው መግለጫ ማብራሪያ የሰጡት የደቡብ አፍሪካ ፕሬዚዳንታዊ ሚኒስትር የሆኑት ኩምቡዱዞ ኒሻቪዚ ናቸው። ሚኒስትሯ ሲናገሩም በሀገራቸው ውስጥ ዶክመንት ሳይኖራቸው በህገወጥ መንገድ ከሚኖሩ የውጭ ሀገር ዜጎች ውስጥ አብዛኞቹ
ስደተኞቹ የስደተኝነትም ሆነ የጥገኝነት እውቅና ለማግኘት ብቁ አይደሉም፣ ወደ ደቡብ አፍሪካ ህገወጥ ስደትን የሚገፋፉት ምክንያቶችና መንግስታት ዜጎቻቸውን መጠበቅ ያልቻሉበትን አለመረጋጋት በተመለከተም ተወያይተንበታል ብለዋል። ጨምሮም ያጋጠመን ፈተና ፓስፖርት ከሌላቸው ወይንም ጊዜ ያለፈበት ፓስፖርት ከያዙ የውጭ ሀገር ዜጎች ይጀምራል። ምክንያቱም ይህን ዶክመንት መያዝ የሚገባቸው በደቡብ አፍሪካ ሳይሆን በሀገራቸው ውስጥ ነበር ያሉት ሚኒስቴሯ የአፍሪካ ህብረት አባል ሀገራት ፖለቲካዊ መረጋጋትን ለማስፈን ኢኮኖሚያዊ ልማት ላይ ማተኮር እንዳለባቸው አሳስበዋል። ይህ በእንዲህ እንዳለ ባለፉት ጥቂት ሳምንታት ውስጥ በፍቃዳቸው ወደ ሀገራቸው የተመለሱ ዶክመንት የሌላቸው የውጭ ዜጎች ቁጥር ከ53,000 በላይ መድረሱን ሚኒስቴሩ አስረድተዋል። በተመድ መረጃ መሰረት በደቡብ አፍሪካ ውስጥ 250,000 ስደተኞችና ጥገኝነት ጠያቂዎች መኖራቸውን የገለጸ ሲሆን ግን ዶክመንት የሌላቸው የውጭ ዜጎች እንደማያካትት የደቡብ አፍሪካ ዜና አገልግሎት ዘግቧል። የኮሎምቢያው ተጫዋች በሀገሩ በደረሰበት የግድያ ዛቻ ለመደበቅ ተገደደ። ጉዳዩ የሚጀምረው ባለፈው ሳምንት ጁላይ 8 በቫንኮቨር ስቴዲየም ኮሎምቢያና ስዊዘርላንድ ካደረጉት የጥሎ ማለፍ ግጥሚያ ነው። መደበኛ የጨዋታ ክፍለ ጊዜ ያለምንም ግብ በመጠናቀቁ ወደ ተጨማሪ ሰዓት ይሸጋግራሉ። ተጨማሪው ሰዓትም ሊጠናቀቅ ጥቂት ደቂቃዎች ሲቀሩት የኮሎምቢያው ጃሚንተን ካምፓስ ከስዊዘርላንድ ግብ ጠባቂ ጋር ብቻ የተገናኘበት አጋጣሚ ተፈጥሮ የነበረ ቢሆንም ጎል ማስቆጠር ሳይችል መቅረቱ ይታወሳል። በመሆኑም ወደ ፍጹም ቅጣት ምት ተሸጋግራው ኮሎምቢያ 4-3 በሆነ ውጤት ተሸንፋ ወደ ሩብ ፍጻሜው ማለፍ ተስኗታል። ፍጹም ቅጣት ምቱን ከሳቱት የኮሎምቢያ 3 ተጫዋቾች መካከል ደግሞ ካምፓስ አንዱ ነው። ለአርጀንቲናው ሮዜሮ ሴንትራል ክለብ የሚጫወተው ይህ የ26 ዓመት ተጫዋች ከዚህ ሽንፈት በኋላ ወደ ሀገሩ አልተመለሰም። ምክንያቱም የማህበራዊ ሚዲያ ገጾቹ አሉታዊ አስተያየቶችና በግድያ ዛቻዎች ተጥለቅልቀዋል። የማህበራዊ ሚዲያዎቹ አስተያየት መስጫ የዘጋው ተጫዋች ከቡድን አጋሮቹ ጋር ወደ ኮሎምቢያ ከመሄድ በመቆጠብ መደበቅ መርጧል። ካምፓስ በኢንስታግራም ገጹ ላይ ለአገሩ ደጋፊዎች ባስተላለፈው የይቅርታ መልእክት ሁላችንም ተስፋ ያደረግነውን ልሰጣችሁ ባለመቻል ያዝናለሁ። ነገር ግን ለዚህ ማሊያ ፍቅር፣ ቁርጠኝነትና ተነሳሽነት አሳንሼበት እንደማላውቅ እንድታውቁልኝ እፈልጋለሁ። በሜዲያ ላይ ያለኝን ሁሉ ሰጥቻለሁ። ይህን ደግሞ ለሀገሬ ሺ ጊዜ አደርገዋለሁ ያለ ሲሆን አያይዞም ፍጹም ቅጣት ምት በሳተበት ወቅት ፊቱን በእጁ ሾፍኖ ሲቆጭ የሚያሳየውን ፎቶግራፍ ለጥፏል። እግር ኳስ አስቸጋሪ በመሆኑ ብስጭትና ሀዘን እንደሚያስከትል ገልጾም ይህንን ወደ ጥላቻ መቀየር እንደሚያስፈልግ አሳስቧል። የኮሎምቢያ እግር ኳስ ፌዴሬሽን ባወጣው መግለጫ በዚህ አማካይ ተጫዋች ላይ የደረገው የግድያ ዛቻ እንዲመረመር አሳስቧል። ፌዴሬሽኑ ጨምሮም አቃቤ ሕግ በአስቸኳይ ይህን ዛቻ ያደረሱ ግለሰቦች መርምሮ ለፍርድ እንደሚያቀርብም ታዟል። እንዲሁም የካምፓዝን ሕይወትና ደህንነት አደጋ ላይ የሚጥሉ ዛቻዎችን ፈጽሞ እናወግዛለን ያለው መግለጫው ኮሎምቢያን ወክለው በዓለም ዋንጫው ላይ የተሰለፉ ተጫዋቾች በሙሉ ለሀገራቸው ያላቸውን ፍቅር፣ ቁርጠኝነትና ታማኝነት ማሳየታቸውን ገልጸዋል። ይህን ክስተት ተከትሎ በኮሎምቢያ እግር ኳስ ታሪክ ውስጥ የተፈጠረው ጥቁር ምዕራፍን የሚያስታውስ ነው። እንደ አውሮፓውያን አቆጣጠር በ1994 በአሜሪካ በተደረገው የዓለም ዋንጫ ወቅት ኮሎምቢያ በአዘጋጁ ሀገር 2-1 በተሸነፈችበት ወቅት የኮሎምቢያው ተከላካይ አንድሬስ ኤስኮባር በራሱ ጎል ላይ ማስቆጠሩ ይታወሳል። ይሁንና ብሔራዊ ቡድኑ ወደ ሀገሩ ከተመለሰ በኋላ ኤስኮባር በጠራራ ፀሐይ መገደሉ አይዘነጋም። የኮሎምቢያ እግር ኳስ ፌዴሬሽን በዚህ መግለጫው እግር ኳስ ለአንድነት፣ ለአክብሮትና ለተስፋ ክፍተት መስጠት ይኖርበታል እንጂ የጥላቻ የማስፈራራትና የአመፅ መድረክ መሆን የለበትም ሲል የገለጸውም ለዚህ ነው።